ማነሳው ጉዳይ ግን አብርሽ ድረሱ እንደዚህ ተዋህዶ ልጆች ሙስሊሞች በዱዓ በቤቴ ሙስሊሞች በዱዓ አብርሽ ወንድሜ ኧረ ወላሂ ላዚም ምን አልቻልኩም። ሀቂቃ ነው የምላችሁ። በጣም ወሬው እየተናፈሰ ነው ያለው። እውነቴን ነው የምላችሁ ውዶቼ። እንዴት አደራችሁ? ሰላም ነው? ምን አዲስ ነገር አለ? ምን ሰማችሁት ነገር አለ? ያው ቲክቶክ ላይ እሙዬ እያለቀሰች ነው ያገኘኋት እና በጣም አብርሃም አደጋ ላይ እንዳለ ወንድሙ ላይ እንደዚህ ክፋት መመኘትን አላቅም። ውዶቼ ሰላሙ አሌይኩም፣ እንዴት ናችሁልኝ? እንዴት አደራችሁ? ሰላም ነው ወይ? ላይክ፣ ሼር፣ ሰብስክራይብ አድርጉና እስኪ ወላይ ፍትህ እየጠየቁ የሚገርማችሁ ነገር ማለት በቃ መጨረሻ ፍትህ እየጠየቁ ነው ማለት ነው። ለአብርሽ ፍትህ እየተጠየቀ ነው ያለው እና ቲክቶክ ላይ በጣም ነው የገረመኝ። እኔ እንጃ ይሄን ያክል እኔ እኮ ትኩር ብዬ አላየሁትም ነበረ። ከዛ እኔ የጨረሱትን ሰዓት እንደው ታውቃላችሁ ትላንትና ኦቨር ስራ በዝቶብኝ ነበር እና ትላንትና 11 ሰዓት ነው የጨረስኩት። እንደውም ከጨረስኩት በኋላ እንደውም አንድ ቪዲዮ ሰርቼ ነበር እና እውነት አብርሽ በጣም ፈዝ ብሎ አብርሽ እንደ በፊት አይደለም አድርግ የተባለ ነገር ነው እና የሚያደርገው በጣም ነው የሚያስጠላው። ሀቂቃ ሄርሜላም ይሁን ሩታም ወደ ጎን አድርገናቸው አሁን ይሄ አብርሽ ምን እንደሆነ መፈለግ አለበት። ወይም ደግሞ ብዙዬ አለች እኮ እህቱ አለች፣ ወንድሙ አለ። እኔ ምን እንደነካቸው እኔ ራሱ እኮ ግራ ገባኝ። ወላሂ ምን አይነት ቤተሰብ ናቸው እንዴ? ኧረ በዚህ ውስጥማ ጋሽዬ ወይም የልጆቹ አባት መግባት አለበት በዚህ መካከል ማለት ነው። እና ሩቲ ከዚህ በፊት ተለምና እምቢ ብላ ነው ወደ ሄርሜላ ሄደው ሄርሜላ ትተውን ወደ ሩታ ተመልሷል እየተባለ ነው። እና አብዛኛው ደግሞ ትኩረት የተደረገበት ምን እንደሆነ ታውቃላችሁ? ይሄ ሀብል ነው። ሀብሉ ግዴታ ማውጣት አለበት እየተባለ ነው ያለው። እና እኔ ግራ ገባኝ። ሀብል እንዴት መተት ምናምን እንዴት ነው የሚሰራው? ግን መተቱ ያልገባኝም ይሄ ነገር ማለት ነው። መተቱ እኔ እንጃ እንዴት አልገባኝም። ኧረ ሙስታሂል እንዴ! ወንድም በወንድሙ ላይ አይጨክንም? የአባት የልጁ አባት ነው፣ አትጨክንም በሱ ላይ? ውዞ ቢላ ምን አይነት አስተሳሰብ ነው? ቢላ ሂጀሪ ነው ወላሂ። ማሰብ ነው ያቃተኝ። ማሰብ ታውቃላችሁ፣ አንዳንድ ጊዜ ማሰብ የሚያቅተን አለን አይደለ? ማሰብ ነው ያቃተኝ። እና እሙዬ ወላሂ በዚህ ሁኔታ አዝና በዚህ ሁኔታ እያለቀሰች በጣም ነው ያሳዝነችኝ፣ በጣም ከምነግራችሁ በላይ። እና እኔ እንጃ ብቻ ምን ልበላችሁ አንዳንድ ጊዜ ቃላት እኔ እንጃ ምን መናገር እንዳለብኝ ራሱን ያላቅም። ወላሂ ነው የምላችሁ። እኔ እንጃ በቃ አይቼ ዝም ማለት ነው የሚሻለኝ። እና እኔ ደግሞ ወላሂ አልችልም አይቼ ዝም ማለት እና ደግሞ ወላሂ አላቅም። እና ውዶችዬ እስኪ አዲስ ነገር ካለ ንገሩኝ። አንደኛ፣ ሁለተኛ ነገር ደግሞ ቲክቶክ ላይ በጣም እየተናፈሰ ያለው ወሬ ስለ ሀብሉ ነው። በአሁኑ ሰዓት ሀብሉና ሩቲና እንትና ነው ይሄ ኤፍሬም ነው ወንድሙ ማለት ነው። ሩታና ኤፍሬም እና በጣም እየተወራ ነው ስለ ሀብሉና ስለ ሰዓቱ። እኔ ግራ ያገባኝ ነገር ሀብሉ ምን እንዳለበት እና ሰዓቱ ምን እንዳለበት ነው አሁን ግራ ያገባኝ ማለት ነው። እና ማን ጋር ንቁም ማንን ጋር ሲጀመር ሄርሚዬ ወላሂ ምንም አይነት ነገር አብርሽ ላይ ተስፋ እንዳትቆርጪ። ምንም ነገር የተደረገ ነገር የለም። ስለዛ ውዴ ቀስ ብለሽ ራስሽን አረጋግተሽ ያለውን ነገር አጣሪ ማለት ነው። አንቺና አንቺ ብቻ ነሽ አሁን በዚህ ውስጥ። ማርት ያለች፣ አቤል አለ። የት ሄዳችሁ? የት አላችሁ እንዴ? ጓደኛ እስከ መቼ ነው እንዴ? በደስታው ጊዜ አብራችሁ ቆማችሁ፣ በሀዘኑ ጊዜ እንዴት ነው? የት አላችሁ? ኧረ የምንጠይቀው ሰው ፍትህ የምንጠይቀው ሰው አጣነኛ።